እግዚአብሔር ይመስገን። ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ በዚያ እገኛለሁ ይላል እግዚአብሔር ቃል። እግዚአብሔር መንፈስ በተገኘበት በዚያ አርነት እንዳለ እናውቃለን አይደል? ዛሬ እንግዲህ ለበልቤ ሞልቶ ከተረፈው ለእናንተ የማካፍለው ቃል መልእክት ሐሳቡ ሉቃስ ምዕራፍ 15 ላይ ቁጥር 6-7 እላችኋለሁ እንዲሁም ንስሐ ከሚያስፈልጋቸው 99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷን ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማን ናት? ባገኘችው ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቻለሁና ከእኔ ጋር ደስ ይበላችሁ ትላቸዋለች። እላቸዋለሁ እንዲሁ ንስሐ የሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። የመልእክቴ ሐሳብ ይሄ ነው። ዛሬ ምን ጠፍቶብናል? ምንድን ነው የጠፋብን? ምን ጠፍቶብናል? የጠፋባችሁ ዕቃ አለ ብሎ ፖሊስ ሲጠይቅ አይ አልጠፋብንም ካለም ሌባ ገብቶ ነበረ የሆነ ነገር ሊወስድ ይችላል አይደለም? ወይ ተኝተናል ወይ ደግሞ ከሌባው ኃይል ስለሌለን ተደብቀን ሊሆን ይችላል። ምንድን ነው የጠፋብን? በመጀመሪያ የጠፋብንን ለማስመለስ ምሳሌ የሆነን እግዚአብሔር ነው። እግዚአብሔር በሉቃስ 19:10 ላይ የጠፋውን ሊፈልግ እንደመጣ እግዚአብሔር የጠፋነውን እኛን በጎቹን ለመፈለግ አንድያ ልጁን ላከ። ይህንን ከማን ተማር ነው? ከእግዚአብሔር ተማር፣ ከእግዚአብሔር ወሰደ። ስለዚህ ዛሬ ምን ጠፍቶብናል ሲባል ምንም አልጠፋብንም አይባልም። በቸልተኝነት የጣልነውን ነገር መመርመር፣ መንፈስ ቅዱስ እንዲመራ መንፈስ ቅዱስን መጠየቅ። የአይሁድ ትውፊት ላይ አንድ ሴት 10 ድሪም ከዛ በላይ እያደረገች ከሄደች የሀብቷ የቁጠቧ እና ደግሞ የትዳሯ ምስጢር። ትዳር ብቻ ያላቸው ሳይሆኑ ምን ያህል ድሪም ማለት ገንዘብ ማለት ነው። በአረብኛው ድርሃም እንደማለት ማለት ነው። አንድ ድሪም ደግሞ የአንድ ሰው የአንድ ቀን ዋጋ ነው። የአንድ ቀን ዋጋ ሙሉ ቀን የለፋበትን የሚከፈልበት አንድ ሳንቲም ነው። እቺ ሴት እዚህ ጋር የምናያት እንግዲህ ይሄ ነው። በሌላ መልእክት ላይ ደግሞ ኢየሱስ ክርስቶስ ከሌሎች ሁሉ አንድ ድሪም ስትጥል እቺ ሴት ትዳሯን ጣለች። ያላት አንድ ድሪም ነበር። አንድ ድሪሙንም አንስታ ምን አደረገች? ጣለች። ትዳሯን ጣለች ይላል እና የአይሁድ ትውፊት ላይ አንድ ሴት ትዳር ሲኖራት የሚሰጣት ልክ እንደኛ ምንድን ነው የሚባለው? አሸንክታብ ነው አይደለ? የሴቶች መለያ ምናምን አሸንክታብ ይባላል እና እንደ ጥሎሽ የሚሰጣት አሊያም ደግሞ ሰርታ ያጠራቀመችው። ሴት ልጅ እንደ ወንድ ልጅ አትቆጠርም። ስለዚህ ውርስ አይሰጣትም። ራሷ ናት የምትሰራው። በምትሰራው በምታገኘው ነገር ግን የሚከፈላት ይኸው አገኘው ለማለት አንገቷ ላይ በክር አድርጋ ታንጠለጥለዋለች። እቺ ሴት ታዲያ እንዴት ጠፋባት? መች ጠፋ? የት ነው የጠፋው? እንዴት ነው የጠፋብን? መጀመሪያ እሱን መፈለግ። ምክንያቱም የችግሩን መንስኤው የሚመጣው ኦልሬዲ በቃ ይመለሳል ማለት ነው። ጠፍቶብን እንደሆነ ካወቅ ካልተረዳንስ ዘግይተን ሊገባን ይችላል። ለካ ይሄኛውም ጠፍቷል ብለን የምንልበት ጊዜ ነበር። አጋጣሚዎች አጋጥሞኛል። ስለዚህ መጀመሪያ መቆምና የት ጋር እንደጣልነው መፈተሽ ያስፈልገናል። እዚህ ምዕራፍ ላይ እንደሚናገረው 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ምን አርጋ? መብራት አብርታ። በዛሬው ዘመን ለኛ የተሰጠን ምንድነው? ቃሉ መብራት፣ ቃሉ መፈለጊያችን ነው። ቃሉ እኛን ማደሻችን ነው።
ቃሉ ሲናገረን ምንድነው ለልባችን የቀረልን? መንፈስ ቅዱስ ምንድነው ለልባችን የተናገረን? መብራትን አብርታ የጠፋበትን ቦታ ትፈልጋለች ይላል። ከዛ ቀጥሎ ደግሞ ምን ይላል? ባገኘችውም ጊዜ አብርታ ቤቷንም ጠርጋ። ሁለተኛው ምንድነው? ቤቷን ጠርጋ። ላልመለስበት እስቲ ላላገኘው ዛሬ በደንብ አድርጌ ቤቴን ማጽዳት አለብኝ የጠፋ ዕቃ አለ ብለን ሁላችንም ብለናል። መቼም ከ18 ዓመት በታች እዚህ ጋር ስላልሆነ እናውቀዋለን። ቁልፍ ሲጠፋብን፣ የሆነ ብር ሲጠፋብን ይሄማ ያስፈልገኛል፣ እንደዚህ ጥዬው የሚሄደው ነገር አይደለም፣ ያስፈልገኛል። የመኪና ቁልፍ ጠፍቶ እንዴት ነው የምንወጣው? የቤት ቁልፍ ጠፍቶ ቤት ሳንቆልፍ እንዴት ነው የምንወጣው? እንዘገያለን ከምንሄድበት እንጂ ቁልፉን ሳናገኝ አንወጣም። ስለዚህ የግዴታ ምን ማድረግ አለብን? ቤቱን መጥረግ አለብን፣ ማጽዳት አለብን። አይምሯችንን ዛሬ እንዴት ነው የምናጸዳው? እንደ እግዚአብሔር ቃል በንስሐ ዛሬ ስታጸልይ እግዚአብሔር ይባርክሽ። ከንስሐ ነው የጀመረው። ከንስሐ ከዛ ቀጥሎ ደግሞ ወደ ማመስገን። ምክንያቱም አንድ ሰው አጥፍተን ተጣልተናል፣ እኔና እስሬ አይሆንብን እንጂ እንጣላም ደግሞ በእሱ ፊት ነው እንታረቃለን። ተጣላን። ከተጣላም በኋላ ሰላምታ ነው የሚቀድመው ወይስ ለነገሩ ይቅርታ ነው የሚባለው? ባለማወቅ በድዬሃለሁ፣ አውቄ ደግሞ ሆን ብዬ የራሴን ኤጎ ከፍ ለማድረግ በድዬሃለሁ፣ ይቅር በለኝ ብዬ ንስሐ መግባት አለብኝ። ከዛ በኋላ ነው ምስጋናው የሚቀጥለው። ወደ እግዚአብሔር ፊት ወደ ማደሪያው ፊት ስንቀር በምስጋና ነው የምንቀርበው። ግን ምስጋናችንን የሚቀበልበት ምን አድርገናል? ሰው በሰውነቱ ብቻ አይደለም አሁን ኃጢአት እየሰራ ያለው፣ ቤት ውስጥ በመቀመጥ አይምሮውን እየበከለን ያለው። አይምሮን በተለይ አሁን ዛሬ ሶሻል ሚዲያ እንደው ኮንሲኩዌንስ ይሁን እንጂ እንትን ይሁን እንጂ መንስኤ ይሁን እንጂ የሰው ልጅ በጠቅላላ ምንም ነገር ሳይኖር ቤት ውስጥ ሐሳብ፣ የክፉ ሐሳብ ልክ ሔዋንን እንዳሳታት የክፉ ሐሳብ ይመጣል። ማንንም በሌለበት ስለ ከሌ እንድናስብ ወይም ስለ ራሳችን አለመሳካት ስናስብ፣ ከዛ ፍርሃት ውስጥ ስንገባ እግዚአብሔርን አችልም እያለን ማለት ነው ስናማው ቤት ውስጥ ሐሳብን ይረጫል። ስለዚህ ይህንን ሁላ ማጽዳት አለብን። ያንን የጠፋብንን ነገር ለማግኘት መጥረግ አለብን፣ ማጽዳት አለብን። ይሄ ቃል መጀመሪያ ሲጠረግ ራሱ እንዳልሸወድ ነው አይደል? መብራት ማበራው ባትሪ ይዛልኝ። ከዛ በኋላ አልጋ ስር ሆኖ ባትሪን አብርቼ በደንብ አድርጌ አጠርገዋለሁ እስካገኘው ድረስ። ልቤ ፍለጋውን እስካሁን ድረስ አላቆመም። አበራለሁ፣ ከዛ በኋላ አጠርጋለሁ። ይቺ ሴትም እንደዚህ ነው ያደረገችው። አበራች፣ አጥብቃ ፈለገች፣ ጎረቤቶቿን ሁላ ቀርታ በኋላ ላይ ስታመሰግን እናያታለን። ከዚህ ጋር አያይዞ እኔ ኪያስቲክ አጠናል ኩታ ገጠም ይባላል በአማርኛ። ኩታ ገጠም ማለት በዚህ ጋር ይታረሳል፣ በዚህ ጋር ይታረሳል አይደል? ከዛ በኋላ እኩል ይገባል ማለት ነው። ኪያስቲክ አጠናል ማለት ይሄ ነው። ይሄ በሉቃስ 15 ላይ የተናገረው መልእክት የት ላይ እናገኘዋለን? ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 7 የኤልሳን ታሪክ። እሱን ቁጥር አውጥተህ አንብበል። ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 7 ያለው የነቢያትም ልጆች ኤልሳ እነሆ በፊትህ የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሂድ፣ ከእኛም እያንዳንዳችን ከዚያ በሶስቱ ያመጣል፣ የምንቀመጥበትን ስፍራ በዚያ እንስራ አለ። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከእኛ ከባሪያዎቹ ጋር ለመሄድ ፍቀድ አለ። እርሱም እሄዳለሁ።
ከእነሱ ጋር ሄደን ወደ ዮርዳኖስ በደረሱ ጊዜ እንጨት ቆረጡ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃ ውስጥ ወደቀ። እርሱም ጌታ ሆይ ወየው ወየው የተዋስኩት ነበር ብሎ ጮኸ። እግዚአብሔርም ሰው ወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨቱ ቆርጦ በተረፈው ብረቱን ተነሳ። እርሱም ውሰደው አለ። ወሰደው። ይህ ምዕራፍ ዛሬ በአዲስ ኪዳን ላይ ስንቀመጥ አይ ብሉይ ኪዳን አያስፈልገንም እኛ ኒው ቴስተመንት አማኞች ነን ብለን እንድንል ሳይሆን መጽሐፉ ለምን ተቀምጠውልናል? ለእኛ ትምህርት ተቀምጠውልናል። ስለዚህ መጽሐፍት ሁሉ ለትምህርታችን እስከጠቀሙ ድረስ የግዴታ ልንወስዳቸው ይገባናል። ይሄ መጽሐፍ ሁል ጊዜ የሚተረጎምበት ትርጉሙ ይወስደዋል። ስለዚህ የስበትን ሕግ በተመለከተ ነበረ እየተማርን ከልጅነታችን ጀምሮ ያደግነው። እዚህ ጋር ግን ልብ ልንለው የሚገባው ከ1 እስከ 7 ውስጥ ላንብበው። የነቢያትም ልጆች ኤልሳ እነሆ በፊትህ የምንቀመጥበት ስፍራ ጠቦናል። በምን ምክንያት ነው? ስፍራ በመጥበብ ምክንያት ነው የተነሱት። የምናገለግልበት ቦታ ጠቦናል። ስለዚህ ወደ ዮርዳኖስ እንሄዳለን። ከኛም እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበትን ስፍራ በዚያ እንስራ አሉት። እርሱም ሂዱ አለ። አልለቀቁትም። ከእነርሱም አንዱ አንተ ደግሞ ከኛ ከባሪያዎች ጋር ለመሄድ ፍቀድ፣ እርሱም እሄዳለሁ አለ። እግዚአብሔርን ዛሬ የሰጠን አገልግሎት የሰጠን ትዳር ምንድን ነው የጠፋብን? የእግዚአብሔር ስጦታ ምንድን ነው የጠፋብን? የጸሎት ርዕስ ምንድን ነው የጠፋብን? ስለ ልጆች ትጸልይ ነበር? ስለ ወጣቶች ትጸልይ ነበረ? ስለ ታመሙት ትጸልይ ነበረ? ዛሬ ላይ እንደ ትላንትናው እየጸለይን አይደለም? ምንድን ነው የጠፋብን? ይሄ ምዕራፍ ከአገልግሎት የተነሳ ነው። የዚች ሴት ምሳሌ ምን እንደሆነ ሂድን አድርጎታል፣ አልታወቀም። ይሄ ግን ከአገልግሎት የተነሳ ስፍራ ከመጥበብ የተነሳ እንሂድ ብለው አሉት። ኤልሳዕ ሂዱ አላቸው። አንደኛው ግን ተነሳና አንተም ከኛ ጋር አብረህ ውጣ አለው። እነዛም ነቢያቶች ናቸው። አንተም ከኛ ጋር አብረህን ውጣ። ዛሬስ እኛ የምንጠይቀው የእግዚአብሔርን ሕልውና የእግዚአብሔርን መገኘት አብሮነት ለአገልግሎት ብቻ እንዳይሆን የትም ቦታ ስንሄድ አብረነው ይዘነው እንድንሄድ። ዳዊት እንደተናገረ በፊት ለፊቴ እግዚአብሔርን አይዋለሁ በቀኝም ስለሆነ ደግሞ አልታወክም። እግዚአብሔርን ይዘን እንውጣ። ከነርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። ከነርሱም አንዱ ምሰሶን ሲቆርጥ የምሳሩ ብረት ወደ ውሃ ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው የተዋስኩት ነበረ ብሎ ጮኸ። ምን አደረገ? እዚህ ጋር አክሽን የወሰደው የምንድን ነው? ብረቱ የተውሶ ነው። ዛሬ መንፈስ ቅዱስ ሲሰጠን ውስጣችን ላይ ሁላችንም የሆነ የሚያቃትት መንፈስ አለ። ስለ ሀገር ይሆናል፣ ስለ ልጆች፣ ስለ ታዳጊዎች፣ ስለ ወጣቶች ይሆናል፣ ስለ መንግስታቶች ይሆናል። አክቲቬት ስላላደረግ ነው። ምክንያቱም አንድ መብራት ኃይል አለው አይደል? ኃይል እየተላለፈ ነው። ስዊቹን ግን ስናጠፋው የለም። ስዊቹን ግን ስናበራው መብራቱ ይበራል። እኛ በራሳችን በጊዜያችን በነገሮቻችን ጥበት የተነሳ አጥፍተን ነው እንጂ እሱ ግን ተሰጥቶናል። እግዚአብሔር ስጦታውን ሲሰጥ ለማንም ሳይሰስት ነው የሰጠው። ስለዚህ ይሄ ሰው ምንድን ያደረገው? ጮኸ። ወየው ብሎ በቃ ጠፋብኝ፣ ምሳሬ ወደቀብኝ፣ ደግሞ የተዋስኩት ነው። ከዛ ኤልሳም ጠየቀው፣ ወዴት ጋር ወደቅ አለ። ወዴት ጋር ወደቅ? ውሃ ውስጥ በጣም ከባድ ነው። ቀለበት ጠፍቶብናል፣ ብዙ እቃዎች ጠፍቶብናል። ወደዛ ስንሄድ ባዶ ምጽዋችሁ ሁኑ ተብሎናል። ምክንያቱም ቀለበቱ ወድቆ የፈለግንበት ቦታ ተንጀራቱ ቦታ አላገኘንም። ቅርብ ነው፣ ገና መግቢያው ላይ ዳርቻው ላይ ቀለበቷ ላልቶ ስለነበረ
ወድቋል። የዚህ ሰውዬ ምሳር ከእንጨቱ ላይ ሊወድቅ የሚችለው ለምሳሌ መጥረቢያ እናውቃለን። አያቴ ምን ታደርጋለች? ከመጥረቢያ እንጨት ከፈላጮች ሲመጡ እንጨት እዛ ጋር ስንጥር ይደረግበታል። ለምን? እንዲጠነክር ጥብቅ ከላላ ከተግባሩ አልፎ ሰውየውን ወይም ሌላ ሰው አደጋ ላይ የተሰራለት ዓላማ ለምንድን ነው? እንጨት ይበልጣል። ይሄ ቃል የተሰጠን ለምንድን ነው? ለእኛ ለመታነጫ ነው፣ ለመፈለጫ አይደለም። እግዚአብሔር በቃሉ ነው የሚሰራው። ቃሉን ግን በስነ ስርዓት አለመጠቀሜ ሌላውን ሰው ክሪቲሳይዝ ሳደርግ፣ ብሌም ሳደርግ፣ ሌላውን ሰው ጭራሽ ማላላት ሳይሆን ማጥበቅ ነው። ከመንፈስ ቅዱስ ጋር የጠበቀ ግንኙነት እንዲኖረን፣ የጠበቀ ህይወት እንዲኖረን። የላላ ህይወት ምን ያደርጋል? አደጋ። ኦልሬዲ እኮ መጥረቢያውን ይዟል፣ ስራውንም ይሰራ ነው። የዚህ ሰው ኢንቴንሽን ከመጥበብ የተነሳ አገልግሎቱን ሊያሰፋ ነው። የጠበበ ነገር አለ መስፋት አለበት ብሎ ነው። የእግዚአብሔርም ሰው የወደቀው ወዴት ነው? ወዴት ነው የጣልነው? በምንድን ነው የጣልነው? በስንፍናችን ነው? በድካማችን ነው? ወይስ ሳናውቅ ነው? አውቀን ነው? ከዛም አለ ስፍራውን አሳየው፣ እንጨትን ቆርጦ በዚያ ጣለው፣ ብረቱም ተንሳፈፈ። ይህች ናት የምድር ስበት ህግ። የማይሆን ነገር ሲሆን ማለት ነው። ይሄ ተአምር ነው አይደል? ነብዩ ኤልሳ ያደረገው ምንድነው? ተአምር። እንጨትን ላከ፣ ከዛ በኋላ ብረቱን አወጣ። እግዚአብሔር ማንን ላከ? ልጁን ላከ። በምን ላይ እንዲሞት? በመስቀል ላይ እንዲሞት። እኛ የእግዚአብሔር የክብር ዕቃዎች ናችሁ ተብለን ተጠርተናል አይደል? አገልጋዮች ናችሁ። ልክ እንደዛ ምሳር ነው። ከዘፍጥረት 3 በኋላ ሰው ውድቀት ውስጥ ሲገባ ወደቀ። ልክ እንደዚህ ምሳር ወደቀ። እግዚአብሔር ግን ምን አደረጋለ? ይሄ ለተአምር ለራሳችንም ለትምህርታችንም ነው። እግዚአብሔር አንድያ ልጁ ላከ። እዚህ ሉቃስ 19 ላይ ይናገራል። በዚህ ምዕራፍ ላይ በደንብ አርጎ ስለኛ ስለጠፋ ነውና እንደገና እግዚአብሔር ስለላከው ምህረት ስለኛ ግድ ስላለው ነገር ነው። እና ይህ ሰው ግን አገልግሎቱ ላይ የላላ ነገር ነበረው። የላላ ነገር አለን እንመን። መጀመሪያ እንመን። ጠፍቶብናል፣ እንመን። የላላ ነገር አለ፣ እናጥብቅ። ብዙ ጊዜ ሞተሮች የሚቃጠሉት ትናንሽ ብሎኖች ትልቁን ማሽን ያቃጥሉታል። ትንንሽ ብሎኖች፣ እነዛ ትንንሽ ብሎኖች በደንብ ካልጠበቁ ትላልቅ ማሽኖችን ያቃጥላሉ። ዛሬ ከመንፈስ ቅዱስ ጋር ህብረታችንን ካላጠበቅን ቃሉ ምንም ያህል ብናውቅ የቴዎሎጂ ዕውቀት በደንብ ቢኖረን ከመንፈስ ቅዱስ ጋር ካልሆነ ሌላውን ሰው ማረጃ ነው የምናደርገው። ሌላውን ሰው መግደያ ነው የምናደርገው። ከቤቱ ማጥፊያ ነው የምናደርገው። እዚህ አውደ ምህረት ላይ ስንቆም እውነቴን ነው፣ በፍቅር ነው የምለምናችሁ። በጸሎት ይሁን በዝማሬ ላይ አይቻላል። በጸሎትና በስብከት ላይ ግን ሰዎችን ክሪቲሳይዝ ማድረግ፣ ብሌም ማድረግ እንደ እግዚአብሔር ቃል የሆነ ተግሳጽ ልብን ያቀናል። ነገር ግን ይህ ምህረት አውደ ምህረት ነው። የምህረት አውድም ምህረት ላይ ተቀምጠን ሰዎች ላይ ፍርድን አለመፍረድ፣ እግዚአብሔርን ቃል በአግባቡ መጠቀም።
ስለዚህ እንጨቱን ቆርጦ በዚያው ጣለው፣ ብረቱም ተንሳፈፈ። እርሱም ውሰድ አለ፣ እጁንም ዘርግቶ ወሰደው። እጁን ዘርግቶ ወሰደው። ይሄ ኮል ቱ አክሽን ነው። በቃ ወደ ድርጊት ተመራ። ምንድነው የጠፋብህ? መጀመሪያ የጠፋብህን ተናገር ነው የሚልህ ፖሊስም ቢሆን። ከዛ የት ጋር ነው የጣልከው? መታወቂያህን የት ጋር ነው የጣልከው? ስልክህን የት ጋር ነበር ያስቀምጥከው? የምድር ህግ ማለት ከዛ የወሰድነው ከመንፈሳዊ ዓለም የወሰድነው ነው። የቱ ጋር ነው? እና ደግሞ ከገባ በኋላ ከተጣለ በኋላ አይ ከዚህ በኋላማ ተስፋ የለውም አንበል። እግዚአብሔርን ታምነን ነው የተሰማራው። እግዚአብሔርን አምኖ ነው የተሰማራው። ለዛ ሲሆን ለነቢያቶች መንደር ሲሆን የሚሰራ ነው። እዚህ ጋር ችግር ሲያጋጥመን አይ ብሎ ዞር የሚል እግዚአብሔር የለም። ስለኛም ህይወት ግድ የሚለው፣ ስለኛም ኑሮ ግድ የሚለው፣ ስለ አገልግሎታችን ግድ የሚለው እግዚአብሔር አለ። እግዚአብሔር ታማኝ። ስለዚህ የራስን ድርሻ መወጣት፣ መጨረሻው መቀበል። አገልግሎታችን የጠፋው መቀበል፣ በቅንነት፣ በየዋህነት፣ በታማኝነት ያደርገዋል ብሎ በቃ እሱ እኮ አደረገው እንዲህ ይሄ ተንሳፈፈ ይሆን እያልን ካመን ተሰጠን አይደለም። አፈፍ አድርገን ማንሳት እግዚአብሔር ሰጥቶናል አይደል? ማንሳትሽ ራሱ እግዚአብሔርን ማክበር ነው። የጠልከውን ነገር ማንሳትህ እግዚአብሔርን ማክበር ነው። እግዚአብሔርን ማመስገን ነው። እዚህ ሉቃስ 15 ላይ ቀደም መጀመሪያ ላይ ያነበብከው የጠፋው ልጅ ታሪክ የገዛ ያባቱ ንብረቱ እንቋቹን በእሪያ ፊት አትጣሉት፣ ለነሱ ምንም አይሰራም። እግዚአብሔርን ቃል ልንነግራቸው እንችላለን፣ ነገር ግን ሊያላግጡብን በእግዚአብሔር አፋቸው ሊያላቅቁ ሲሞክሩ ግን እልፍ ብለን መሄድ አለብን። ያ ሰው ቤተሰባችን ነው። አዎ፣ እግዚአብሔርን ግን ማስነካት የለብንም። እግዚአብሔርን ህልውና ከነሱ ጋር አብረን ማጥላላት የለብንም። ለተሰጠን ነገር ሪስፖንድ አድርገን ምላሹን እንደ እግዚአብሔር ቃል ማድረግ። ይሄ ልጅ የጠፋው የአባቱን ንብረት ይዞ ለማን አባከነ? ለማያውቁት ሀገር ሄዱ። ለማያውቁት ሰው። ይሄን ድሪም ያገኘው ከየት ነው? ከውርስ። ዛሬ ምን አደራ አለብሽ? ምን አደራ አለብሽ? ምን አደራ አለብክ? ምን አደራ አለብ? ህይወታችን ያደራ ነው አይደል? እግዚአብሔር የሰጠህ አገልግሎት አደራ ነው። እግዚአብሔር የሰጠህ ሚስት አደራ ናት። ልጅ አደራ ነው። ከሱ ዘንድ የተሰጠን ጊፍታችን በጠቅላላ አደራ ነው። ገንዘባችን አደራ ነው። አደራ ነው። የታውሶ ማለት ነው። ልክ እንደዚህም ምሳሩ እንዳመጣ ኧረ የኔ አይደለም ብሎም መናገር ትክክል ነው። እዚህ ጋር የኔ እንደሆነ አስመስዬ የጸጋ ስጦታ ስለተሰጠኝ ብቻ እግዚአብሔር እኮ አይጸጸትም። ነገር ግን እኔ ዝሙት ዘምቼ መጥቼ እኔ እንደዚህ አድርጌ እግዚአብሔር ይናገርብኛል፣ እግዚአብሔር ፈውስ በእኔ እጅ ይኬዳል። ታውሶ ነው፣ የኔ አይደለም። የኛ አለመሆኑን ጮክ ብሎ እንደዚህ ሰውዬ መናገር ለማ ለእግዚአብሔር። እግዚአብሔር የኔ አይደለም፣ የሰጠኸኝ ነገር መልሼ አጥቼዋለሁ፣ የኔ አይደለም ወዮ በቃ። እግዚአብሔር መቼም እኮ የምህረት አምላክ ነው እያለ ምህረቱን ተገን እያደረግን ነው ድፍረት ውስጥ እየገባን ያለው። አገልግሎታችን በድፍረት የእግዚአብሔር ምህረት አለ ስላለ። ስለዚህ ዛሬ የማካፍላችሁ ቃል ይሄ ነው። የጠፋብን ነገር ምንድን ነው? የጠፋብንን ነገር ስናስመልስ ሂደቶች አሉት። እነዚህም ፖይንቶች ነው ወደ እናንተ ሼር ላደርጋችሁ የመጣሁት።
እግዚአብሔር ይባርካችሁ። ይህንን እድል ስለሰጠኸኝ ደግሞ አመሰግናለሁ።